ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችን እንደሰነበታችሁ 433 ባራዳ ኤፍኤም 95.1 ላይ ከእንደዚህ ዛት ጀምሮ እናንተ የሚደርስ ይሆናል። የአጥቂዎች ሚና ምን ይመስላል? እየተቀየረ ያለው የአጥቂዎች ሚና ትኩረትን ይስባል። በቀደመው ዘመን 9 ቁጥር የነበሩ ተጫዋቾች ሳይቀሩ አሁን በጥልቀት ወደ ኋላ እየተመለሱ የ10 ቁጥር ሚናን እየተላበሱ ነው የሚገኙት። ባለፉት ጥቂት ዓመታት ይህንን ማስተዋል ችለናል። በተለይ ዘንድሮ ከዚህ ቀደም የበለጠ በዚህ ረገድ የምናስታውሰው አርሊንግ ብራውት ሃላንድ ሳይቀር ሚናውን ከ9 ቁጥር ወደ ሐሰተኛ 9 ቁጥር በመቀየር ዘንድሮ እጅግ በጣም ጥሩ ጉዞ በማድረግ ላይ ይገኛል። በፕሪሚየር ሊጉ 11 ጎሎችን አስቆጥሯል። በርከት ያሉ ቡድኖች የእርሱን ያህል ጎል እንኳን ማስቆጠር አልቻሉም። በዚህ ረገድ ትኩረትን ይስባል። ሌላው እጅግ በጣም ተሻሽሎ የቀረበው በእርግጥም በቶትናም ሳለ እንዲህ አይነት ኳሊቲ እንደነበረው ይታወቃል። ሃሪ ኬን ተመሳሳይ ኳሊቲ በማሳየት ላይ ይገኛል። ወደ ባየር ሙኒክ ከሄደ በኋላ ደግሞ የበለጠ ወደ ሙሉ አጥቂ ወይም ወደ ተሟላ አጥቂ እየተቀየረ ይገኛል። ይበልጥ ወደ ኋላ እየተመለሰ ኳሶችን በመጫወት የተሻለ ኳሊቲ እንዳለው በሚገባ እያሳየ ነው የሚገኘው። በተለይ የጀማል ሙሲያላ አለመኖር ኃላፊነቱን ድርብ እንዲሆን አድርጎታል። ጎል ማስቆጠር በዚህ ውድድር በዚህ በዘመናዊ እግር ኳስ ብቻውን በቂ አይደለም። ታክቲካል አዌርነስ በዚህ ረገድ እጅግ በጣም አስፈላጊ ነው። ፊዚካሊ ፊት መሆን እንደዚሁም ደግሞ በቴክኒኩ በኩል የላቀ አጥቂ መሆን እጅግ በጣም አስፈላጊ ነው። ከዛ ውጪ የሊንክ አፕ ፕሌይ ትኩረትን ይስባል። በዚህ ረገድ ሚሊሻ የተቀየረው የአጥቂዎች ሚና ምን ይመስላል? ሌላው በዚህ ረገድ የተመለከት ነው። በተለይ ከቅርብ ጊዜ ወዲህ ከኒውካስል ዩናይትድ ጨዋታ ጀምሮ አርሰናል 2-1 ያሸነፈበትን ጨዋታ ጨምሮ የቪክቶር ዮኬሬሽ ሚና ተቀይሯል። በፊት የበለጠ 9 ቁጥር ሚና ላይ ነበር ትኩረት ያደርግ የነበረው። አሁን በጥልቀት ወደ ኋላ ተመልሶ በመጫወት ላይ ይገኛል። የፔፕ ጋርዲዮላ ተጽዕኖም በዚህ ነገር ትኩረትን ይስባል። አርሊንግ ብራውት ሃላንድን ሌላ ሚና ሰጥቶ ሚናውን እየቀየረ ያለበት መንገድ አዲስ ሚና እየተመለከተን ያለ ነው። በተለይ በዚህ ውድድር ዘመን ብዙ አጥቂዎች ማርክ ከዚህ የጨዋታ መንገድ ጋር ተመሳሳይ የሆነ ጨዋታ እየተመለከትንባቸው ነው ያለ ነው። ቅድም ያነሳው ሃሪ ኬን አንደኛው ተጫዋች ነው። ሌላኛው አርሊንግ ብራውት ሃላንድ የበለጠ ጎልቶ የሚታዩ እርግጥ እኔ ማርክ አሁን በሊቨርፑል ጥሩ ጊዜ እያሳለፈ ባይሆንም የኒውካስሉ አሌክሳንደር አይዛክ ከዚህ አጫዋች ጋር ተመሳሳይነት ያለው አጥቂ ይመስለኛል። የበለጠ ሳጥን ውስጥ የሚቆይ በተከላካዮች እይታ ውስጥ ጊዜውን የሚያጠፋ አይነት 9 ቁጥር አልነበረም። በጥልቀት ወደ መሀል የሚመጣ ብዙ ከኳስ ጋር የሚገናኝ 9 ቁጥሮች እንግዲህ በቀደመው እግር ኳስ ባለፉት ዓመታት የምናስታውሰው ብዙ ኳስ እንዲነኩ ብዙ አይመከርም። የሚነኳቸው ኳሶች የበለጠ ወደ ተቃራኒ ሳጥን የተጠጋ የበለጠ ሳጥን ውስጥ የሚገኙ በጥቂት የኳስ ንክኪ ወደ ጎልነት ኳስን እንዲቀይሩ የሚመች አይነት ቦታ ላይ እንዲገኙ የሚመከሩ አይነት ናቸው። የመጨረሻ ኳስን የሚነኩ ብዙዎቹ ቢውልዳፑ ከኋላ ሁሉ ነገር ተጠናቆ እነሱ በቦታ አያያዝ ባጨራረስ ብዙ የሚመሰከርላቸው ናቸው 9 ቁጥሮች። በጣም ጥቂት 9 ቁጥሮች ካልሆኑ ጥራት ባለው የእግር ኳስ እንግዲህ ጥራት ባላቸው አጥቂዎች ዘመን እንኳን በጣም ጥቂት አጥቂዎችን ነው የምትጠራው። ፊሊፖ ኢንዛጊ አይነት ተጫዋቾች የበለጠ ቦክስ ውስጥ ነው ጊዜያቸው የበለጠ ሳጥን ውስጥ ክሪስቲያን ቪየሪ ፍሎ አይነት እነዚህ በርካታ አጥቂዎችን ማንሳት ይቻላል። በጣም ጥቂቶች ናቸው ከኳስ ጋር ትሬዜጌ ከዛ ውጪ ሆላንዳዊ ሮይ ማካይ በርካታ አጥቂዎች ጥቂቶች ናቸው ከኳስ ጋር የበለጠ ምቹ ሮናልዶ ሉዊስ ናዛሪዮ አይነት ቲየሪ ዳንኤል ኦንሪ እንደዚህ አይነት ተጫዋቾች ናቸው 9 ቁጥር ሆኖ ከኳስ ጋር የበለጠ ጥራት ያላቸው። የተለያየ አይነት የአጥቂ ባህሪያት በእግር ኳስ እየተመለከትን ነው ማርክ። እንዳልከው የበለጠ ወደ አዳዲስ ነገሮች ፔፕ ጋርዲዮላ ይዞ የሚመጣቸው ነገሮች የዓለም እግር ኳስ ላይ ብዙ ክለቦች እዛ ተጽዕኖ ውስጥ ሲገኙ ትመለከታለና የሐሰተኛ 9 ቁጥር ዘመን በተለያዩ ክለቦች የተመለከትንበት እነዚህ ሐሰተኛ 9 ቁጥሮች ከንጹህ 9 ቁጥር ኳሊቲ ይልቅ የበለጠ ያማካይ ባህሪ ያላቸው ያማካይ ልክ እንደ አማካይ ከኳስ ጋር ተስማሚ የሆኑ ብዙ ኳስ የሚነኩ ጎል ከማስቆጠር ይልቅ አሲስት በማድረግ ወይም ደግሞ ለጓደኞቻቸው ምቹ ኳስ በማቀበል ጥራት ያላቸው አጥቂዎችን ባለፉት በቅርብ ዓመታት በተመለከትነው እግር ኳስ የበለጠ ጎልተው የታዩበት እና ሮቤርቶ ፌርሜኖ አይነት ሐሰተኛ 9 ቁጥሮች የበለጠ ጎልተው የታዩበት የእግር ኳስ ዘመን የቅርብ ጊዜ ትዝታችን ነው። ከዛ በኋላ ደግሞ 9 ቁጥሮች ተመልሰው የመጡ ይመስል ነበር ማርክ። የሃላንድ ተጽዕኖ የበለጠ ሃሪ ኬን ይህንን ነገር ሲያደርግ የተመለከትንበት እነዛው ተጫዋቾች አሁን በሌላ ሚና እየተመለከትናቸው ነው የምንገኘው። እንግዲህ ሃላንድ ባለፉት ዓመታት በ90 ደቂቃ የሚነካቸው የኳስ መጠን እጅግ በጣም ጥቂት በጣም ብዙ ኳስ ከኳስ ጋር ተገናኝቷል ከተባለ 15 ጊዜ ከኳስ ጋር የሚገናኝበት
ኃላፊነት እንደነበረው ይታወቃል። የዚህ የ2025/26 የውድድር ዘመን ያለው ሃላንድ ግን የተለየ ኃላፊነት ይዞ የሚጫወት በጥልቀት ወደ ኋላ የሚመለስ ብዙ ከኳስ ጋር የሚገናኝ ለጓደኞቹ ክፍት ቦታ ለመፍጠር ብቻ ወደ በጥልቀት ወደ አማካይ የሚመጣ ሳይሆን ለመከላከል ቡድኑን ለማገዝ እንዲሁም ደግሞ ብዙ ከኳስ ጋር ለመገናኘት በጥልቀት ወደ ኋላ የሚመለሰውን ኤርሊንግ ብሮት ሃላንድ እየተመለከትን ያለ ነው በማንቸስተር ሲቲ በኩል። ሃሪኬንም በተመሳሳይ ይህንን ኃላፊነት እየተወጣ ነው። እርግጥ ሃሪኬን ከሃላንድም በተለይ ባለፉት ዓመታት በቶተናምም ይህንን አጫዋች ሲከተል እናስታውሰዋለን። የበለጠ ከኳስ ጋር ጥራት ያለው ተጫዋች ከመሆኑ ጋር በተያያዘ አሁን በቪሸንት ኮምፓኒ ቡድን ውስጥ ግን የበለጠ በዚህ አጫዋች እንዲተገብር ኃላፊነት የወሰደ ይመስላል። እንግዲህ በአንዳንድ ጨዋታዎች ከቸልሲ የወሰደውን የአጥቂ ስፍራ ተጫዋች ኒኮላስ ጃክሰንን 9 ቁጥር አድርጎ ከሱ ጀርባ እንዲጫወት ሃሪኬንን የሚያሳልፈው ውሳኔ የዚህ ተጫዋች በጥልቀት ወደ ኋላ እየተመለሰ በመከላከልና በማጥቃት ላይ የተለየ አይነት የአጥቂ ኃላፊነት ይዞ ለመጫወት ምቹ ሰው እንደሆነ ማሳያ ይመስለኛልና ተለዋዋጭ የሆነ የአጥቂዎች አቀራረብ በዚህ ዘመን እግር ኳስ እየተመለከትን ነው ማለት በተደጋጋሚ እንግዲህ በዚህ ረገድ በተለይ ባለፉት ጥቂት ዓመታት የምናስታውሰው ተጫዋች ሃሪኬን በእርግጥ ወደ ባየር ሙኒክ ሄደ በኋላ አይደለም ይህንን ነገር ያደረገው በቶትናምም ሳለ በተለይ ከሶን ሂንግቢን ጋር የነበራቸውን ጥምረት ሁላችንም የምናስታውሰው ነው። በጥልቀት ወደ ኋላ ተመልሶ አንዳንድ ጊዜ አማካይ ቦታ ላይ ሲሰለፍ እናስታውሳለን። ከዛ በኋላ የሚያገኘውን ኳስ ወደ መስመር ሰጥቶ ፈጣን ሩጫዎችን ያከናውናል። በእርግጥ ይሄ አሁን አዲስ የተጀመረ ነው ለማለት አስቸጋሪ ቢሆንም አሁን ግን እንደ ፋሽን እየተወሰደ ያለ ይመስላል። 2009/10 የውድድር ዘመን ብዙዎቻችሁ ታስታውሳላችሁ። 2009 ክረምት ላይ በ80 ሚሊዮን ፓውንድ ወደ ሪያል ማድሪድ ካቀና በኋላ ለክሪስቲያኖ ሮናልዶ ሲባል በተለያየ ቦታ ሲጫወት የነበረውን ዌይን ሩኒን በ9 ቁጥር ቦታ ላይ አሰልፈው አሰልጣኝ ሰር አሌክስ ፈርጉሰን እርሱ በጥልቀት ወደ ኋላ ይመለሳል። ከዛ በኋላ ኳሱን ሉዊስ አንቶኒዮ ቫሌንሲያ ነው የሚሰጠው። ከዛ ፈጣን ሩጫ በማድረግ ወደ ፍጹም ቅጣት ምት ክልል ውስጥ ሮጦ ከቫሌንሲያ የሚያገኘውን ኳስ ወደ ጎልነት ሲቀይር እንደነበር እናስታውሳለን። እና በዛ የውድድር ዘመን በሁሉም ውድድሮች 34 ጎሎችንም አስቆጥሯል ዌይን ሩኒ። ሃሪኬን ያንን ፈለግ ነው የተከተለ የሚመስለው። አሁን ደግሞ የበለጠ በባየር ሙኒክ ስኬታማ ሆኗል። የጀርመን ቡንደስሊጋ ባለፈው ሳምንት ሲከናወን እንግዲህ ዋንጫውን የማንሳቱ ጉዳይ እርግጥ የሆነው ወይንም ደግሞ የጊዜ ጉዳይ ይሆናል እንጂ ዋንጫ ማንሳቱ የማይቀር የሚመስለው በዚህ ውድድር ዘመን ሁሉንም ጨዋታዎች ያሸነፈው ባየር ሙኒክ ቦሩሲያ ዶርትሙንድን የቅርብ ተፎካካሪውን 2-1 በሆነ ውጤት አሸንፏል። ሃሪኬን በዛ ጨዋታ ላይ 1 ጎል ማስቆጠሩ የሚታወቅ ነውና 11 ስኬታማ ረጃጅም ኳሶችን አቀብለዋል ሃሪኬን በዛ ጨዋታ ላይ። በቡንደስሊጋው እንግዲህ 12ኛ ጎሉ ነው በቦሩሲያ ዶርትሙንድ ላይ ያስቆጠረው። ኬን ከባየር ሙኒክ፣ ኤንትራ ፍራንክፈርት እና ባየር ሊቨርኩሰን በስተቀር ሌሎች ቡድኖች ካስቆጠሩት ጎሎች በላይ ብቻውን ጎል አስቆጥሯል። ይሄ ደግሞ ሌላው እጅግ በጣም አስገራሚ ነገር ነው። ሃሪኬን በባየር ሙኒክ ከ11 ጨዋታዎች በኋላ ከዓለም ዋንጫው በኋላ ከዓለም ክለቦች ዋንጫ በኋላ 19 ጎል አስቆጥሮ 3 ለጎል የተመቻቸ ኳስ እንደዚሁ ሰጥቷል። በሁሉም ውድድሮች በቡንደስሊጋው ብቻ 11 ጎሎች ነው ያሉትና ይሄ ምን ያህል አስደናቂ ጉዞ እያደረገ እንደሆነ ማሳያ ነው። ምናልባት ሃሪኬን እንደ ድሮ 9 ቁጥር ተጫዋቾች ባለበት ቦታ ላይ ቆሞ ከ10 ቁጥሮች ወይንም ደግሞ ከመስመር ተከላካዮችና ከመስመር አጥቂዎች የሚሻገሩ ኳሶችን የሚጠብቅ ቢሆን የሁሉ ጎሎችን አያስቆጥርም። አንድም በጥልቀት ወደኋላ ተመልሶ ሲመጣ የተከላካይ ስፍራ ተጫዋቾች ዲስኦርጋናይዝድ ይሆናሉ። እርሱም ቢሆን ተገማሽ ባልሆነ የማጥቃት እንቅስቃሴ ጎሎችን ለማስቆጠር እድል ይሰጠዋል። በኪንግስሊ ቦታ የመጣው አሁን ሉዊስ ዲያዝ፣ ከዛ ውጪ ሌላኛው ተጫዋች ማይክል ኦሊሴ እንደዚሁም ደግሞ ሰርጌ ግናብሪ በዚህ በኩል ትኩረትን የሚስቡ ተጫዋቾች ናቸው። ጎሎች ከተለያየ አቅጣጫ መቆጠራቸው ሃሪኬን ላይ ትኩረት እንዳይደረግ ከዛ ውጪ የቦታ ለውጥ አድርጎ መምጣቱ እጅግ በጣም እየጠቀመው ይመስላል። ሃሪኬን እንግዲህ በደር ክላሲከር ጎል አስቆጥሯል። በአጠቃላይ በእግር ኳስ ሕይወቱ ያስቆጠረውም 400ኛ ጎሉ ሆኖ ተመዝግቧል። በዚህ ውድድር ዘመን 22 ጎሎችን አስቆጥሯል። በ9 ተከታታይ ጨዋታዎች ቢያንስ 1 ጎል አስቆጥሯል። ይሄ ምን አይነት አስገራሚ ጉዞ እንደሆነ እጅግ በጣም አስገራሚ ነው። ወደ 30ዎቹ አጋማሽ እየጠጋ ነው ያለው፣ ግን
ከዚህ ቀደምም ከምናውቀው በላይ የበለጠ በጣም ውጤታማ ሆኗል። ይሄ እጅግ በጣም ሌላው አስገራሚ ነገር ነው። ይሄ የአጥቂዎች ለውጥ አንድ አካል ነው። የአጥቂዎች ሚና እንግዲህ ቪክቶር ዮኬሬሽን ጠቅሰናል። አርሊንግ ብራውት ሃላንድ ባለፈው 2 ጎሎችን ያስቆጠረው ከኤቨርተን ጋር በተከናወነ ጨዋታ በሊጉ 11 ጎሎችን አስቆጥሮ ከ8 የሊግ ጨዋታዎች 11 ጎሎች፣ የጎሉ መጠን ከጨዋታውም ቁጥር በላይ ነው። ይሄ ሌላው አዲስ ሚናው ነው። በእርግጥ ሃላንድ ተደጋጋሚ ጎሎችን ያስቆጥራል፣ ከዚህ በፊት የምናውቀው ነው። ግን ደግሞ እንዲህ አይነት ታታሪነት አልነበረውም። ይሄ ምናልባት እንግዲህ በቀጣዮቹ ዓመታትም የበለጠ የምንመለከተው ይመስለኛል። አንድ የሆነ አዲስ ነገር ሲመጣና ስኬታማ ሲሆን ሌሎቹ ይከተላሉ ኦብቪየስሊ፣ ምክንያቱም ስኬታማ ስለሆነ ማለት ነው። ከአጨዋወት ዘይቤ ጋር ከተጫዋቾች ሚና ጋር ብዙ ነገሮችን እየተመለከትን ነው። ዞሮ ተገማሽ ላለመሆን እየተደረገ ያለ ጥረት ይመስላል። ያ ማርክ የኤርሊንግ ብራውት ሃላንድ ጎል አስቆጣሪነቱ እንግዲህ የተለመደ ነው። ወጥ አቋም በማሳየት ማንቸስተር ሲቲ ወደ እንግሊዝ ከመጣ ጊዜ ብቻ ሳይሆን በጀርመን ቡንደስሊጋም በደካማው ቦሩሲያ ዶርትሙንድ ሲዝን እንኳን እሱ ብዙ ጎል ሲያስቆጥር ትመለከተዋለህ። የተለየው ነገር በዚህ ውድድር ዘመን እየተመለከትን ያለ ነው ግን ከኳስ ጋር ያለው ንክኪ በመከላከል ላይ ያለው አስገራሚ አስተዋጽኦ ነው። የበለጠ አስገራሚው ነገር ፖሴሽን ፓስ እንግዲህ ፖሴሽን ፓስ ብዙ የሚሳተፍ አይደለም። በፖሴሽን ፓስ ያን የፖሴሽን ፓስ ለመጠቀም የበለጠ ከተከላካይ ጀርባ የሚገኝ ሳጥን ውስጥ አደገኛ ቦታ ላይ ተገኝቶ ጎል የሚያስቆጥር አይነት አጥቂ ነው ኤርሊንግ ብራውት ሃላንድ። ዘንድሮ ግን እነሱ ፖሴሽን ፓስ በሚሉት ኳስ እንደ ቡድን ኳስ የመቆጣጠር የጨዋታ መንገድ ውስጥ 95 ጊዜ ኳስ አቀብሏል ኤርሊንግ ብራውት ሃላንድ ማለት በ8 ጨዋታ በጣም ብዙ ቁጥር ነው። ይሄ በኤርሊንግ ብራውት ሃላንድ ያለፉት ዓመታት የፖሴሽን ፓስ ተሳትፎ ብትመለከተው በእርግጠኝነት የ38ቱ ጨዋታዎች የፓስ መጠን ይመስለኛል በቁጥር ምናልባት ያለፈውን የውድድር ዘመን ቁጥሮቹን እርግጠኛ ሆኜ ባልመለከታቸው ግን ከወዲሁ በ8 ጨዋታ 95 ፓስ አድርገዋል። የስኬታማነት ንጻሬው መጥፎ የሚባል አይደለም። ከኤርሊንግ ብራውት ሃላንድ ወይም ደግሞ ከንጹህ 9 ቁጥሮች አንጻር መመዘኛ ከመዘንከው 65% የሚሆነው የተሳካ ፓስ ነው ከነዚህ ከ95ቱ የፖሴሽን ፓሶች። ይሄ በጣም የተለየ ቁጥር ይመስለኛል ኤርሊንግ ብራውት ሃላንድ። በመከላከልም ያለውን ቁጥር ስትመለከት በጣም ጥሩ ቁጥሮችን ከካርድ ውጪ ባሉ የመከላከል ቁጥሮች ስትመለከት ጥሩ እንደሆነ በተለይ ኤሪያል ዱዌል ላይ ያሸነፈውን ቁጥር ስትመለከት 18 ጊዜ እንን ማሸነፍ ችሏል። ዱዌልስን በማሸነፍ 28 ጊዜ ማሸነፍ ችሏል። ይሄ ምናልባት ባለፉት ዓመታት ያላንድ ኃላፊነት ቢሆን እነዚህ ዱዌልሶችንና ኤሪያል ዱዌልስን ያሸነፈው በተቃራኒ ሳጥን ላይ ብቻ ሆኖ ታገኘዋል። አሁን ግን በራሱ ሳጥንም እንደዚህ አይነት የአንድ ለአንድ ትግሎችን ሲያሸንፍ የተመለከትንበት እንቅስቃሴ ጥቂት የሚባል አይደለም ማርክ። በድሪቭልም ከተመለከትከው እንግዲህ ኤርሊንግ ብራውት ሃላንድ የድሪቭል ቁጥሮቹ ባለፉት ዓመታት እንደ ጠንካራ ጎን የምትገልጻቸው አይነት አይደሉም። ምክንያቱም ብዙ ድሪቭል አያደርግም ይሄ ተጫዋች። በዚህ ውድድር ዘመን ግን ከወዲሁ በ8 ጨዋታ 7 ድሪቭል ማድረግ ችሏል። 57% የሚሆነው ስኬታማ የሆነ ድሪቭል ነው። ስለዚህ የተለየ ድሪቭል የሚያደርግ ብዙ ከኳስ ጋር የሚገናኝ ብዙ ፓስ የሚያደርግ በሌላ መልክ የቀረበውን ኤርሊንግ ብራውት ሃላንድ ነው እየተመለከተን ያለ ነው። በጣም ያስገርመው ነገር ቅድም ያነሳው ሌላኛው አስገራሚ ነገር በዚህ ሁሉ አዳዲስ የጨዋታ መንገዶች በዚህ ሁሉ አዳዲስ ኃላፊነቶች ውስጥም ሆኖ 11 ጎሎች ማስቆጠሩ ጎል አስቆጣሪነቱ አለማባራቱ በጣም አስገራሚ ነገር ነው። ምክንያቱም ማርክ ይሄኛው አሁን የተሰጠው አዲሱ ኃላፊነት ብዙ ጊዜውን ከሳጥን ውጪ እንዲያጠፋ የሚያስገድደው አይነት ኃላፊነት ነው። እንዳለፉት ዓመታት ሳጥን ውስጥ አደገኛ እንቅስቃሴ ማድረግ ጥሩ ቦታ በመያዝ የመጨረሻ ከኳስ ጋር እየተገናኘ የሚጨርሰውን ሃላንድ አይደለም እየተመለከተን ያለ ነው። ሌሎች ተጨማሪ ኃላፊነቶችን ሃላንድ ሲተገብር እየተመለከተ ነው ያለ ነው። እነዚህ የተጨመሩት አዳዲስ ኃላፊነቶች አደገኛ ጎል አስቆጣሪነቱን ዝቅ እንዲል ለማድረጋቸው የተጫዋቹን የበለጠ በሳልነት ጨዋታ የመረዳት አቅሙን በደንብ የሚያሳየን ይመስለኛል። በሊጉ ኤርሊንግ ብራውት ሃላንድ 11 ጎሎች፣ ሃሪ ኬን በቡንደስሊጋው 11 ጎሎች፣ ኪሊያን ምባፔ
በላሊጋው 9 ጎሎች አሏቸው። በአውሮፓ ከፍተኛ ኮከብ ጎል አግቢ ሆኖ ለማጠናቀቅ ከፍተኛ ጥረት እያደረጉ የሚገኙ ተጫዋቾች ናቸው። እነኚህ ተጫዋቾች የኪሊያን ምባፔና ቴሪ ኦንሪ የጨዋታ መንገድ አንዳንድ ጊዜ ከመስመርም ተነስተው የሚጫወቱ አይነት ተጫዋቾች ናቸው። ለ9 ቁጥር ቅርብ ናቸው ማለት አይቻልም። ምናልባት ይህንንም አንድ ላይ የማዋሃድ ጉዳይ ይመስላል በሃሪ ኬንና እንደዚሁም ደግሞ በኤርሊንግ ሃላንድ በኩል ያለው ጎል የማስቆጠር ኳሊቲ። ኤርሊንግ ብራውት ሃላንድ እንግዲህ 11 ጎሎች አስቆጥሯል ከ8 ጨዋታዎች በኋላ በ2023 22 23 እና በ2024 25 የውድድር ዘመን ከ8 ጨዋታዎች በኋላ ባለ 2 አሃዝ የጎል ቁጥር ላይ በመድረስ የራሱን ሪከርድ እንግዲህ በድጋሚ አሻሽሏል ወይንም ደግሞ ደግሟል። የአጥቂዎች ሚና እንግዲህ በዚህ ረገድ እጅግ በጣም እየተቀየረ ነው የሚገኘው። በቪክቶር ዮኬሬሽ በኩል ምናልባት የጎል ቁጥሩ በ3 ብቻ የተገደበ ነው። 2 ጎሎች ኖቲንጋም ሊድስ ዩናይትድ ላይ፣ 1 ጎል ደግሞ ኖቲንጋም ፎረስት ላይ ማስቆጠሩ ይታወቃል። ከዛ በኋላ ጎሎችን ማስቆጠር አልቻለም። ያም ቢሆን ግን በጥሩ ጎኑ እየታየለት ያለው በጥልቀት ወደ ኋላ ተመልሶ ሌሎች ተጫዋቾች ክፍተት መፍጠሩ፣ ከዛ ውጪ ለቡድኑ ተጨማሪ ድጋፍ መስጠቱ፣ የአማካይ ክፍሉን ቁጥር ኑሜሪካል አድቫንቴጅ እንዲኖረው ማድረጉ ነው በአርሰናል በኩል እየተጠቀሰለት ያለው። ምናልባት ቆሞ ቢውል የተጋጣሚ ቡድን የመጨረሻዎቹ 30 ሜትሮች ላይ ሚካኤል አርቴታም ያን ያህል የሚታገሰው አይደለም። ከታዋቂ ወንበር ላይ ተነሱ ያጫውተዋል። ካልሆነ ደግሞ 90 ደቂቃ ሳይጨርስ ከ60ኛውና ከ70ኛው ደቂቃ በኋላ ቀይሮ እንደሚያስወጣው ምንም ጥያቄ የሚነሳበት ጉዳይ አይደለም። የተቀየረው የአጥቂዎች ሚናና ይሄ የውድድር ዘመን እንግዲህ በምን አይነት መልኩ ሊገለጹ ይችላሉ? በዚህ ረገድ ትኩረትን ይስባል። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? የዓለም እግር ኳስ ከዚህ ቀደም የምናውቀው ሐሰተኛ 9 ቁጥሮች በጥልቀት ወደ ኋላ ተመልሰው ሲጫወቱ ነው። አሁን ግን ጎል አግቢ አጥቂዎች ሳይቀሩ በጥልቀት ወደ ኋላ እየተመለሱ የሐሰተኛ 9 ቁጥር ሚናን በመወጣት ላይ ይገኛሉ። ሀሳብ አስተያየት አድርሱ፣ ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን በየጊዜው የምናደርስ ይሆናል። ነገ የሻምፒየንስ ሊግ መረጃዎችን ወደ እናንተ ይዘን የምንመለስ ነው የሚሆነው። መልካም ጊዜ ይሆንላችሁ።